ከኤርትራ በኩል የተሰጠ መልስ ኢህአዴግም አሰብን ለመቆጣጠር ሞክረው አልተሳካለትም። The desire of the Eritrean government to have an Eritrea that is የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከጥቂት ቀናት በፊት ላደረጉት አወዛጋቢ ንግግር ኤርትራ መልስ ሰጥታለች። ንግግሩ ሚኒስትሩ ኤርትራን እንደ ሀገር ጥያቄ ውስጥ የከተቱበት ነበር። አዲስ አበባ ኮሽ ሲል ጸጥ የማትለው አስመራም መልሳለች። የጌዲዮን ሐሳብ ሲጠቃለል የአሰብና ቀይ ባህር ወደብ ባለቤትነት ለኢትዮጵያ ስትራቴጂ ጉዳይ ሳይሆን የህልውና ጉዳይ ነው የሚል ነበር። ሚኒስትሩ ኤርትራ የተገነጠለችው በህጋዊ መንገድ አይደለም ነበር ያሉት። የኤርትራ መንግስት ለኢትዮጵያ ለመረጋጋት ቀን ከሌት የሚሰራ መንግስት ነው። የኢትዮጵያ ውስጥ ጉዳዮች ላይ በየቀኑ አስተያየት መስጠት ስራቸው ሆኗል የሚሉ ክሶች ኢሳያስ አፈወርቂና ባለስልጣኖቻቸው ላይ ተሰንዝረውባቸዋል። ከአስመራ በኩል ለዚህ ክስ የተሰጠው መልስ ምንድን ነው? እስከ መጨረሻው አብራችሁን ከቆያችሁ ታደምጡታላችሁ። መልካም ቆይታ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። በርካታ ወንጀላዎችን የአስመራ ባለስልጣናት ላይ ካዥጎደጎደው የሚኒስትር ዶክተር ጌዲዮን ንግግር ውስጥ ኢትዮጵያን ካፋቸው ማውጣት የተሳናቸው ነጋ ጠባ ስለ ኢትዮጵያ ውስጥ ጉዳይ አስተያየታቸውን የሚሰጡ የማህበራዊ ሚዲያ ሰዎች አሉ የሚለው ይገኝበታል። ንግግራቸው ብዙ የኤርትራ ባለስልጣናትን በቀጥታ ይሸነቁጣል። ከኤርትራ ባለስልጣናት መሃል በተደጋጋሚ በኤክስ ወይም ትዊተር ገጻቸው ላይ ስለ ኢትዮጵያ አስተያየታቸውን በማስፈር የሚታወቁት የኤርትራ መረጃ ሚኒስትር የማነ ገብረ መስቀል ግን ይህ ክስ የሚመለከተው በዋናነት እርሳቸውን ነው። እርሳቸውም ይሄ ሳይገባቸው የሚቀር አይመስለኝም። የመረጃ ሚኒስትሩ የማነ ገብረ መስቀል የኢትዮጵያ ባለስልጣናት ለሚያደርጉት ንግግር በሙሉ በፍጥነት መልስ በመስጠት ይታወቃሉ። በተጨማሪም በኢትዮጵያ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ላይ ምልከታቸውን በተደጋጋሚ ያቀርባሉ። ለመገናኛ ብዙሃን ቃለ መጠይቆችን ሲሰጡ በብዛት የሚታዩት እኚህ ባለስልጣን ዛሬም እንደተለመደው ለኢትዮጵያ ባለስልጣናት ንግግር ፈጣን ምላሽ ሰጥተዋል። የማነ ገብረ መስቀል የዶክተር ጌዲዮን ንግግርን ሲገልጹት ብልጽግና ከሚያሰማው ተደጋጋሚ የጦር ጉሰማ አንዱ ነው። ከአዲስ አበባ የሰማነው ድምፅ ለ2 ሳምንታት ጸጥ ብሎ የነበረውን ዛቻ እንደ አዲስ ሀገር ሽቷል ብለዋል። የማነ ኢሳያስ አፈወርቂ በተደጋጋሚ ሲናገሩት የሚደመጠውን አስተያየት ደግመውታል። ይህ ከኢትዮጵያ በኩል የሚሰጠው አስተያየት የኢትዮጵያውያንን ትኩረት ለማስቀየስና ራስን ለመከላከል የሚደረግ ጦርነት እንደሆነ አድርጎ በማቅረብ ያለምንም መነሻ ሰበብና ኃላፊነት በጎደለው መልኩ ኤርትራ ላይ ጦርነት ለማወጅ እየተዘጋጀ ያለው ዘመቻ አንድ አካል ነው ሲሉ የአዲስ አበባውን መልእክት ፈርጀውታል። የኤርትራው ባለስልጣን መለስ ብለው የሰሞነኛውን አሰብን ለኤርትራ እንዲሰጥ የተደረገበትን አንድ ይፋ ሕጋዊ ሰነድ አላገኘንም የሚለው የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር እና ጌዲዮን ጢሞቴዎስ ለደገሙት ሐሳብም መልሳቸውን ሲሰጡ ኢትዮጵያውያን ከፍተኛ መረጃ የማደራጀት ችግርና የማስታወስ እጥረት የገጠማቸው መሆኑን የሚያሳይ ነው ብለውታል። ቀጥለውም በዚህ ስር ከኢትዮጵያ በኩል ካለው እምነት በተቃራኒ ኤርትራ ታሪኳን እንዴት እንደምትረዳው በዝርዝር አቅርበዋል። ሐሳባቸውም ከአፄ ኃይለ ሥላሴ እስከ ደርግ በኋላም ኢህአዴግ አገዛዝ ዘመን ድረስ የሸፈነ ነበር። ሐሳባቸው ቃል በቃል ሲነበብ እንደሚቀጥለው ይቀርባል። አንደኛ፣ የ3 አስርት ዓመታቱ የኤርትራ የነጻነት ጦርነት በመጀመሪያ ደረጃ ሊቀሰቀስ የቻለው ኢትዮጵያ በራሷ ተነሳሽነት መጀመሪያውንም ሹፈት የነበረውን ፌዴሬሽን ለማፍረስና የዓለም አቀፍ ሕግን በጣሰ መልኩ ኤርትራን ለመውረር በመወሰኗ ነው። የሁለቱ ሀገራት ውህደት ኤርትራ በቅኝ ግዛት ማግስት ልክ እንደ ሌሎች የአፍሪካ ሀገራት ሁሉ ማግኘት የነበረባትን መብት አሳጥቷታል። በየጊዜው ለሚቀሰቀሰው የሁለቱ ሀገራት ግጭት ምክንያቱ ኢትዮጵያ የወረራና የመስፋፋት ፍላጎቷ ዳግም ሲያገረሽ ፌዴሬሽኑን አፍርሳ ኤርትራን በመጠቅለሏ ነው ብለዋል። ይህ የየማነ ገብረ መስቀል ንግግር የሁለቱ ሀገራት የታሪክ አረዳድ ክፍተቱ የቱ ጋር እንደሆነ ያመለክታል። ይህ የታሪክ አነባበብ ልዩነት ወደ ደርግ ዘመንም ይሻገራል። የማነ ይቀጥላሉ። ሁለተኛ፣ ብዙ ደም የፈሰሰበት ከ1900 እስከ 92 የዘለቀው የሁለቱ ሀገራት ጦርነት ባድሜና አካባቢውን ለማስመለስ በሚል ሰበብ የተቀሰቀሰ ነበር። ሰበብ ብቻ ለመሆኑ ምስክርነት የሚሰጠው የኤርትራና የኢትዮጵያ ቅርርብ ዳግም በታየበት ጊዜ የኢትዮጵያ ባለስልጣናት የሰጡት ቃል ነው።
የኢትዮ ኤርትራ ጦርነት ዋዜማ ላይ የኢህአዴግ ባለስልጣናት ኢትዮጵያ ፓርላማ ላይ ቀርበው ኤርትራ ጥቃት ፈጽማብናለች በማለት ጦርነት ቀስቅሰው ነበር። ሆኖም ባለስልጣናቱ ይህን ይበሉ እንጂ የኢትዮጵያ ሰራዊት ገና ከሳምንት አስቀድሞ ለኤርትራ ጦርነት እንዲዘጋጅ ተነግሮት እንደነበር ይታወቃል። ይህን ሀቅ በማስታወስ በዚያ ጉዳይ እፍረት እንደተሰማቸው የሰራዊቱን ዋና አዛዥ ጨምሮ የብልጽግና ባለስልጣናት ነግረውን ነበር። የማነ ገብረ መስቀል ንግግራቸውን በመቀጠል ጦርነቱ የግጭት ዞኑን ማለትም ባድመን ከማስመለስ ያለፈ ሌላ ዓላማ ነበረው። ጦርነቱ ሊጀመር ሳምንት ሲቀረው በጊዜ የውጭ ጉዳይ ሚኒስትር ዴኤታ የነበሩት ተቀዳ አለሙ በአሜሪካ ከኢትዮጵያን ዲያስፖራ ማህበረሰብ ጋር ባደረጉት ስብሰባ ላይ አሰብን መያዝ የጦርነቱ ዋና ዓላማ እንደነበር ተናግረው ነበር ይላሉ። ይህ የየማነ መልስ አሰብን አሳልፎ ለሻዕቢያ የሰጠው ኢህአዴግ ነው። ጦርነቱን እስከ መጨረሻው ቢገፉበት ኖሮ የነጻድቃን ጦር እስከ አሰብ ገፍቶ የባህር በራችንን ማስመለስ እንችል ነበር የሚለውን የብዙዎቹ ኢትዮጵያውያን እውነት የሚቃረን ሆኖ እናገኘዋለን። የእርሳቸው እውነት ኢህአዴግም አሰብን መልሶ ለመቆጣጠር ሞክረው እንደነበር ይገልጻል። የኢህአዴግ ሰራዊት በጦርነቱ ብልጫ አግኝቶ ወደ አሰብ መገስገስ ሲችል በወቅቱ ጠቅላይ ሚኒስትር መለስ ዜናዊ ትዕዛዝ ምክንያት ወደ ኋላ እንዲያፈገፍግ ሆኗል የሚለውን በኢትዮጵያ አንዳንድ ባለስልጣናት ለረጅም ጊዜ የሚሰማውን ቁጭት የማነ ያፋልሳሉ። ስለዚህ ኢትዮጵያ ጦርነቱን ለማቆም ተገዳ እንጂ የውዴታ ውሳኔ አድርጋ አልነበረም የሚለው የእርሳቸውና የመንግስታቸው አቋም እንደሆነ ያስረዳሉ። የኤርትራ ሚኒስትር ከኢትዮጵያ ታሪክ ጋር የሚቃረን ትረካቸው ይቀጥላል። በሶስተኛው ዙር ጥቃት የኢትዮጵያ መንግስት በአሜሪካና የአውሮፓ ህብረት አስማሚነት የተጀመረውን ድርድር በመተላለፍ የኢህአዴግ ሰራዊቱ አሰብ ላይ ከባድ ወታደራዊ ጥቃት እንዲሰነዝር ትዕዛዝ ሰጥቶ ነበር። ሆኖም የእርምጃ ውጤቱ የከፋ ሊሆን ችሏል። ኢትዮጵያ የግጭት ማቆም ስምምነቱን ተቀብላ የፈረመችውም በዚያ ውጊያ በደረሰባት ከፍተኛ ውድቀት ነበር። ኢህአዴግ በ1990 ዓ.ም በፕሬዝዳንት ክሊንተን ታቅዶ የነበረው የአየር ድብደባ ለጊዜው እንዲገታ ተደርጎ የተጀመሩ አማራጭ መንገዶችን ማለትም የአልጀርስ ስምምነትንና በኋላም የኢትዮ ኤርትራ የድንበር ኮሚሽን ውሳኔዎችን ለመጣስ ወስኖ ነበር። ይህም የዚያኛው የኢትዮጵያ መንግስት በሁለቱ ሀገራት መሃል በወዳጅነት ላይ ተመሰረተ ድንበርና ሉዓላዊነትን ያከበረ ጉርብትናን ለመመስረት ፍላጎት የሌለው እንደነበር ፍንትው አድርጎ ያሳየ ነበር ይላሉ። ሶስተኛ ላይ ያስቀመጡት ሀሳባቸው ደግሞ እንደሚከተለው ይነበባል። የብልጽግና ፓርቲ የባህር በር ይገባኛል ጥያቄ ጦር ለማወጅ የተነሳ ሰበብ ነው። የኤርትራ መንግስት ዋና ዓላማ ኢትዮጵያን ያልተረጋጋች ሀገር ማድረግ ነው በሚል የቀረበው የኢሳያስ ዶክትሪን በሚል አገላለጽ የተቀመጠው ሀሳብ ፈጽሞ ውሃ የማይቋጠር ነው። ትንሿ ኤርትራ በብዙ ጥፍ የምትገዝፈውን የኢትዮጵያ ሰላም በዚህ ደረጃ መረበሽ የምትችል ከሆነ የምርም ከላይ የተሰጣት ትልቅ ኃይል ሳይኖራት አልቀረም። እውነታው ግን ከሞላ ጎደለ ኢትዮጵያ እያንዳንዱ ክልል ውስጥ እየተቀጣጠለ ላለው ግጭት ምክንያቱ ሀገሪቱ የተገበረች የተሳሳተ አስተዳደር ስርዓት ነው ይላል ምላሻቸው። የኤርትራ የማነ ገብረ መስቀል ሀሳባቸውን ሲደመድሙ እንዲህ ይላሉ። አራተኛ፣ የውጭ ጉዳይ ሚኒስትሩ ንግግር በብልጽግና ባለስልጣናት እየተለመደ የመጣው የኤርትራን ሀብትና ስጦታ ለመዝረፍ ያሰፈሰፈ ባህሪ መገለጫ ነው። ይህ ውንጀላ ከዓለም አቀፍ የልማት ደጋፊዎች ለ3 አስርት ዓመታት በድምሩ $84 ቢሊዮን ድጋፍ ላገኘች ኢትዮጵያ የአሜሪካና የአይኤምኤፍ የዕዳ ስረዛዎች፣ ሌሎች ድጋፍ፣ የምግብና ሴፍቲኔት እርዳታዎች ለምትታገዘው ኢትዮጵያ ያን ሁሉ እርዳታም ተቀብላ አሁንም በድህነት ውስጥ ለዘለቀች ኢትዮጵያ ውንጀላው ይበዛባታል። በአሁኑ ሰዓት 21 ሚሊዮን ኢትዮጵያውያን አጣዳፊ የሰብአዊ እርዳታ ያስፈልጋቸዋል። 68% የሚሆኑ ዜጎቿ ዘርፈ ብዙ ድህነት ውስጥ ናቸው። ከላይ እንደተጠቀሰውም የኢትዮጵያ ሕዝብን በብሔር ማንነቱ በከፋፈለ የአስተዳደር ስርዓት ምክንያት በየጊዜው በሚፈነዱ ግጭቶች እየታመሰች ያለች ሀገር ናት ሲሉ የማነ ሀሳባቸውን ደምድመዋል። እኛም እንደወረደ የሚኒስትሩን ሀሳብ አቀረብንላችሁ። የኤርትራ የመረጃ ሚኒስትር ያቀረቧቸው የታሪክ ትንተናዎችና የኢኮኖሚ አሃዞች የራሳቸው ሀገር መንግስት አቋሞች ብቻ ናቸው። ይህ ዝግጅት የሚኒስትሩን ንግግር ቃል በቃል በመተርጎም ኤርትራ የያዘችው አቋም ምን እንደሆነ ለመግለጽ ሲባል በቀጥታ ቀርበዋል። እኛ እዚህ ላይ ያበቃን። በአስተያየት ማስፈሪያው ላይ እናንተንም ሀሳብ አጋሩን። መልካም ጊዜ።